ስለ ሴስኮ ያላቸውን ሀሳብ የዩናይትድ ደጋፊዎች ሙሉ ለሙሉ መቀየር አለባቸው። ሲያስፈርሙት የሌለ ኢሊት ስትራይከር ያስፈረሙ ነው የመሰላቸው። ግን ነገር ግን ሴስኮ እንደዚ አይነት ተጫዋች አይደለም። አላ እንደዚ አይነት ቁጥሮችንም እያመጣ አይተነው አናውቅም። በትክክል ጎልስ ፐር ጌሙን ሬሾን ብናየው አምና ለላይፕዚግ 0.4 ጎል ነው በአንድ ጌም እያስቆጠረ የነበረው። ያ ማለት በቃ አንድ ጎል በ3 ጨዋታ ምናምን የሚያስቆጥር አይነት አጥቂ ነበር። ከዛ በፊትም 0.5 ከዛ በፊት 0.5 ከዛም በፊት 0.7 ያውም ሰከንድ ዲቪዥን እየተጫወተ ግን ዩናይትድ ያስፈረመው እውነት ለመናገር ለዚህ ፍሪኩዌንሲ ጎሉ ሳይሆን ለአሞሪም ሲስተም ተብሎ ነው። እናውቃለን አሞሪም ደና ሲስተም ይዞ አይደለም፣ ግን ሀሳቡ ብቻ ኳሱን ፕሮግረስ የሚያደርጉበት ለሴስኮ ሰጡት፣ ሴስኮ አወረዱት፣ ከዛ ኳሱን ባይፓስ አደረጉት ማለት ነው ፕረሱን በዛ መንገድ። ለዛም እሱ ነው የሚሆነው። አይተነዋል ብዙ ጊዜ ሆይሉንድን አላ ኳስ እንደዛ ስትጥልለት አንደኛ ሄደሩን የማያሸንፈውም ፕላስ ደግሞ አውርዶም ሊንክ አፕ ለመጫወት አሪፍ አይደለም፣ ኳሱን አይዞም ብቻ። ሴስኮ ግን በሁሉም የሚፈለገው ጀስት ፎር ዘ ጎል ስኮሪንግ ሳይሆን ፎር ዘ ሆልድ አፕ ፕሌይ፣ ሌላ ብዙ ነገሮችን ያመጣል ጌሙ ላይ። ሊንክ አፕ ፕሌዩ፣ ፓሲንግ ሬንጁ ስታዩት ሁላ ቴክኒኮቹ ምናምን ላይ አሪፍ ናቸው። ክሬቲቭ ብሬንም አለው እውነት ለመናገር ላይ ሀሳቡ አለው። እሱ ነው ልላችሁ የምፈልገው እና ጩጬም ስለሆነ እንደ ፊኒሽ ፕሮዳክት ልናስበው አንችልም። ስ ላይ ኬኒ ዮሮ ሊሰሰት ይችላል፣ ምክንያቱም ህጻን ልጅ ስለሆነ። ላሜንስም ቢሳሳት ሲሆን አትፈርድበትም። ሴስኮም እንደዛው ነው፣ ልትፈርድበት አትችልም። ግን እውነት ለመናገር ላይ ስኪል ሴቱ የለውም ለማለት አይደለም፣ ግን ገና ሮ የሆነ ስኪል ሴት ነው ያለው፣ ፕሩቭ ሊደረግ የሚችል ቢት ኦፍ ላይክ ኒኮላስ ጃክሰን ቼልሲ እያለ እንደነበረው። ዘንድሮ 2 ጎሎችን አስቆጥሯል። ኤክስፔክትድም ጎሎቹ ስንት ናቸው? ትሬሊ 2 ነጥብ ምናምን ጎል። ከዚህ በፊት ለላይፕዚግ ብዙ ጎሎችን አስቆጥሯል። 13 14 እያደረገ አስቆጥሯል። ግን እሱም ቡንደስሊጋ እናውቀዋለና የቡንደስሊጋ ታክስ ተጥሎበት ነው እንጂ እውነት ለመናገር ላይክ ኤክስፔክትድ ጎሎቹም 7 9 ምናምን ነበሩ። በጣም ኦቨር ፐርፎርም አድርጓል። ዛትስ ጉድ ኮላ ከርቀት ምናምን ጎሎችን ስታስቆጥር፣ እንደዚህ አይነት ጎሎችን ስታስቆጥር ኤክስጂን ፑሽ አፕ ያደርግልሃል እውነት ለመናገር። ግን ይሄ አሁን እንደዚህ አይነት እድሎችን ፕሪሚየር ሊግ ላይ አታገኝም። ፕላስ ደግሞ የሆነ ድሪብል ሲያደርግም ትንሽ ላንኪም ስለሆነ ሂጋት ጉድ ፊት። ግን እውነት ለመናገር ላይክ ሴፓሬሽን ፈጥሮ ሞርጋን ሮጀርስ ትላንትና እንዳደረገዋላ አጠፋ ሌኒዮሮ አልደረሰበትም እና ያቺን ሴፓሬሽን ሁላ መፍጠር አይችልም በሱ ፊዚካሊቲ። ግን ሂ ስቲል ትራይስ። ሊንክ አፕ ፕሌዮቹ አሪፍ ናቸው። ፕላስ ደግሞ በዛ ቆመቱ ሁላ ኳሱንም አውርዶ ለሚድፊልድ እንደሚያጫውተው ሁላ ለምቦሞ ለኩኒያ እድል ለመፍጠር ነው የመጣው እውነት ለመናገር እና ለጎል ስኮሪንግ አይደለም የመጣው። አያደርገውም አይደለም እስካሁን ድረስ ግን አላሳየንም። ለላይፕዚግ፣ ሳልዝበርግ፣ ሊፈሪንግ ሲጫወት እስካሁን ድረስ እንደዚህ ኢሊት ነበር አላ አትፈርዱበትም። ኮዝ ለሃላንድ ቦክስ ውስጥ የሚቆይ አይነት አጥቂ አይደለም አሞሪም ያደረገው። ሲስተሙ ግዴታ ፖሴሽን ጌሙን በሱ እንደሚጀምር ስናየው በረኛው ቀጥታ ወይ ለሌኒዮሮ ረጅም ለሱ የሚያጫውቱት ከሆነ እንዴትስ ብሎ ቦክስ ውስጥ ተቀምጦ እንደ ሃላንድ ቻንሶችን ሊጠብቅ ይችላል? እንደ ሃሪኬንም አይደለም፣ ምክንያቱም ገና 22 ዓመት ሆኖ ቤንጃሚን ሴስኮ እንደዚህ ፕሌይ ሜኪንጉን አሪፍ አሁንም እኮ አለው፣ ፖቴንሻል አለው። ግን ፖቴንሻሉን ሪች የሚያደርግበት አመት ላይ አይደለም እውነት ለመናገር። እነዚህ አይነት ፓሶችን ሃሪኬን እንደሚያደርገው ቻንስ ሊያደርግ አይችልም በፓሲንግ ሬንጅ። ግን what he has is a presence እውነት ለመናገር ከሆይሉንድ የተሻለ ፕሬዘንስ አለው። ዛስ ዋይ ብዙ ጎሎችንም እንድታስቆጥሩ ምክንያት የሚሆንላችሁ ከቼልሲ ጋር ታችሁታል። የቀይ ካርዱ ምክንያት እሱ ነው እውነት ለመናገር። እና ቤንጃሚን ሴስኮ ላይክ ኢሊት ጎል ስኮረር ብላችሁ ከምታስቡት ሞር አሪፍ ኦፕሽን ለአሞሪም የሚሰጥ ተጫዋች ነው አላ። ጎል ስኮሪንጉን እውነት ለመናገር ላይ እንደ ላይፕዚግ አይነት ሲስተም ብትጫወት አላ ውስጥ ላይፕዚግ እያለ ክሮሶቹ ላውስ ሲያደርግ በጣም ነበር የሚያምሩ አላ። ረጅም ላይ አይመስልም፣ ላይክ ጠጋ ብሎ አጥፎ ምናምን አሪፍ ዲሰንት ክሮስ ነበር የሚያደርገው። ግን እሱን አሁን ተግበር አይችልም ኮዝ ሂ ኢዝ ዘ ፎካል ፖይንት። ብዙ ዋይድ ፕሌየሮች አሉ እነ አማድ እነ ምቦሞ ኩኒያ ዶርጉ እና በዛ ምክንያት በጣም ኢፌክቲቭ ሊሆን አልቻለም ዋይድም እየተጫወተ ቻንስ ክሬት ለማድረግ። ግን ላይክ ዩ ካን ሲ ኢት ኢን ሂዝ ጌም አላ በአይ ቴስት ብታዩት ያስታውቃል እንቅስቃሴዎቹ ምናምን። ሂ ኢዝ ጉድ ሂዝ አ ጉድ ፕሌየር። ኢን አዲሽን ቱ ዛት የረሳሁት ላይክ 2 ጎል አስቆጥሯላ፣ ግን ምንም ቴስት እስካሁን ድረስ አላስቆጠረም። አሁን ትናንትና ዶርጉን ካያችሁት ለኩኒያ ክሮስ ያደረገውን ቻንስ አይታችሁታል እና ዶርጉን በተለይ በጣም ዩቲላይዝ ካደረጋችሁት ዶርጉ ኤክስ ሴስኮ is gonna be late I swear። ግን በቃ አይዟችሁ ፔሸንት መሆን አለባችሁ፣ ያስፈልጋል ግዴታ። ኮሂዥኑ ምናምን መምጣት አለበት። አሪፍ ላይ ናችሁ in terms of progress like ከ15ኛ አሁን ያላችሁበት በጣም ቶፕ ነው። so just be patient on Sesko. he's not an elite goal scorer ግን ይሆናል እየቆየ። ሌሎች ቪዲዮዎችንም ቼክ ማድረግ ከፈለጋችሁ እነዚህን ሁለቱን ቼክ አድርጓቸው። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት
እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ 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 ፈጣሪ ሆይ ደስ አንልም።